ዓለም መድኃኒዓለም አመጣው መድኃኒዓለም የሚመልሰው ነገን ደግሞ እሱ ይጠብቀኝ። ሲጀመር በቃ እንደዛ ነው ብዬ ማስበው። እሺ ፋሲካ የእውነት ነው ሁሉም ሰው አንድ አይደለም፣ ግን ደግሞ የምናደርገው ነገር ላይ ጥንቃቄ ማድረግ አለብን። ካለፈው ህይወታችን መማር አለብን። እሺ የኔ እናት ወደ ቀጣይ ጥያቄ አልፋለሁ። ፋሲካዬ በጣም የተደሰተችበት ቀን? በጣም በህይወቴ የተደሰትኩበት ቀን ልጄን የወለድኩበት ቀን እና ያኔ እዚህ ሲመጣ ከ7 ዓመት ጥማት በኋላ ያየሁት ቀን ኤርፖርት ውስጥ የተንከባለልኩበት ቀን ያንን ሁለቷን ቀን በህይወቴ የማረሳት ቀን ናት። በጣም የተደሰትኩበት ቀን፣ የደስታዎችሽ ቀን። እሺ በህይወትሽ የተጸጸትሽበት ቀን ምን ይሄን ነገር ባላደርገው ጥሩ ነበር የምትይው ቀን ሳለ? አዎ ብዙ አለ። ብዙ የተጸጸትኩበት ቀኖች አሉ። ብዙ ለበጎ ነው በሚለው እንለፈው። ለበጎ ያው ነው፣ ለበጎ ነው። ግን ደግሞ ያን ጸጸት የሚጸጽተንን ነገር አንደግመውም በሚል እንያዘው አይደል? አዎ። እሺ ፋሲካዬ ልጅ ስንት ዓመቱ ነው? 9 ነው ያልሽው ቅድም? አሁን 9 ዓመቱ ጎረም መሰለኝ። አደገለሽ? አሁንማ እናቴ ቁጥጥር ይጀምራል። እናቴ ከማን ጋር እንዴት ነው? ቦታ ልንለዋወጥ ነው። ቦታ ልንለዋወጥ ትንሽ ቀረን። ትንሽ ከፍ ሲላው ማናጀርሽ ይሆናል ያንቺ። ኦፍ ኮርስ ቦታ እንቀያየራለን። እሱ ይሰራል እኔ ቁጭ። እሺ ፋሲካዬ ውዶቼ ታብታብ አድርጉ። 77 ሺህ ደርሳችኋል። እንደ ሀሳብ 100 ሺህ ታስገቡት ደግሞ ጸዴ ነው የሚሆነው። ታብታብ አድርጉ። የኔ ታብታብ አድርጉ ጋይስ፣ ታብታብ አድርጉ ውዶቼ። እሺ ለልጅሽ እስኪ ያለሽን ፍቅር እስቲ ግለጭለት። ለልጄ እኔ ከፍቅር በላይ ነው ያለኝ። ልጄ ህይወቴ ነው። ልጄ አባቴ፣ ቤተሰቤ፣ እናቴ ሁለ ነገሬ ነው። ልጄ ምድር ላይ ያለ ከፈጣሪ በታች ያለኝ ሁለ ነገሬ ነው። ድንገት አድጎ ካየው ቪዲዮ ያለሽ በጣም ነው የምወድክ። 1000 ዓመት ኖርልኝ። ያንተን ክፉ ሳያሳየኝ ከዚህ ምድር ለአንተ የመጣ ክፉም ካለ ለእኔ ይሁን፣ ክፉክን አያሳየኝ። የኔ ጌታ ኖርልኝ፣ እደግልኝ፣ በአንተ ዓለምን ልይ። አሜን አሜን። የተመኘሽ በጣም ነው የምወድክ። በጣም ክርስቶስን አንተ የኔ ልጅ ስለሆንክ በጣም እድለኛ ነኝ። የምርም ፈጣሪ ይወደኛል አንተን የኔ ልጅ ያደረገክ። ልክ አንተ ህይወቴ ውስጥ ስትመጣ ዓለም እንዳለ ተቀያየረች። አለኝ ለካ ሰው አልኩኝ። ለካ ነገ የኔ የምለው ሰው አለ አልኩኝ። እና እንኳን የኔ ልጅ ሆንክ፣ እንኳን አንተን ሰጠኝ መድኃኒዓለም። ላረቅስላ አሜን አሜን። ያ እናትነት እኮ ከባድ ነው። በስመ አብ ለመግለጽ ከባድ ነው። አሜን ያርግልሽ፣ ያሰብሽው ደረጃ ያድርስልሽ፣ ያሳድግልሽ፣ ምታስቢ ደረጃ ደርሶ ለማየት ያብቃሽ። አሜን። የኮመንታተሮችም አሜን 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 ብለዋል። ምርቃትሽን ይሁን ይደረግለት። አሜን። እሺ ፋሲካዬ አሁን ደግሞ ወደ ቀጣይ ጥያቄ አልፋለሁኝ። አንድ ሰሞን ከሀቢብ ጋር ብዙ ጊዜ ቪዲዮ ላይም ላይቭ ላይም እንደዚህ እናያችሁ ነበረ። እሱ ነገር እውነት ፍቅረኛሞች ነበራችሁ? ያው እዚህ ሶሻል ሚዲያ ብስታወሪ ስለሰማሁሽ ነው እንጂ እኔ እንደዚህ ፐርሰናል ጥያቄም አልጠይቅም። ነበራችሁ ወይስ እንዲሁ ያው ለድባቡ ለአየሩ የተደረገ ነገር ነበር? እውነት ከሆነ መጀመሪያ ስንጀምር እንዲሁ ዝም ብለን ለዩቱብ እንስራ ብዬው ብቻ እንደ ቀልድ ነው የጀመርነው። ከዛ በኋላ ያለው ነገር እንዴት ልበልሽ፣ ፍቅር ማቲው የሆነ ግራ የሚገባ ነገር የለም፣ ግን እንዲህ ጥልቅ ብለን ምናምን ሳይሆን ግራ የሚገባ ነገር ነበር። አሁን ግን በጣም የምወደው ወንድሜ ነው ሀቢብ፣ በጣም የማከብረው ወንድሜ። አይ ደስ ይላል፣ በጣም አሪፍ። ምክንያቱም አንዳንዶቹ አሁን ሲያዩ እውነትም ይመስላችኋሉ፣ ቀልድ እንደሆነም የሚረዱ አሉ እና ጥያቄ የሚፈጥር ህዝቡ ላይ ስላለ እንደዚህ አጽድታሽ እንደታልፊው ነው ፋሲካዬ። አልኩሽ ይሄ መቀራረብ በጣም መጥፎ ነው። እንደ ቀልድ ኔትወርኬ ነው ኔትወርክሽ ነው
የኔ እንዳይሆን የኔ ነው ጋይስ። ኔትወርኬ ነው። ፋሲካ ትሰማችኋለች? እሺ እየሰማሁሽ ነው። ሰሜልሽ መጀመሪያ እንደ ቀልድ ነው እንዳልኩሽ ነው። ከዛ በኋላ ያው ሰው ነሻ ስትቀራረቢ ወደ ሌላ ነገር እንትን ይላል። ግን አሁን ላይ በጣም የምወደው የማከብረው የምር የማከብረው ወንድሜ ነው። እሺ ፋሲካዬ ምን አይነት ወንድ ለፍቅር ይማርካታል ወይም ይስባታል? ድራሽ ይጥፋ። ምንም አይነት ወንድ አይማርከኝም። ራቁቱን ቤድ አንድ ወር እንዳይማርከኝ። ይቅርታ ማሪ ስሜት ውስጥ ገባው። በመሀል ወሰድ መጣ ያደርገኛል። እኔ እንጃ ምን አይነት ይማርክ ረባይላል። እኔ እንጃ እኔ እንዲህ በጣም የሚቀርበኝ የሆነ አይቶ የሚረዳኝ የሚያወራኝ ጊዜ የሚሰጠኝ ወንድ አኪድ ላፈቅር ይችላል። በነገራችን ላይ የኔ ፍቅር እጅጋ ናት። ቶሎ ነው ፍቅር ወዲያው ፍቅር ይዘኝ። ጠረጥራለሁ። ቶሎ ነው ፍቅር የሚይዝሽ። አዎ በተለይ እንዲህ አሁን ሀቢብን እንዴት እንደወደድኩት ታውቂያለሽ? እኔ በጣም ይከፋኛል። አሁን የሆነ አንቺ ለቀልድ ብትናገርኝ የሆነ ነገር ለምንድን ነው ግን እንዲህ ያለችኝ ብዬ ወጥቼ ከላይ ብላ ያረቅሳለሁ። እና ድንገት ደውሎልኝ እያረቀስኩ ከሆነ በሌሊት እኩለ ሌሊት ነርቶ ይመጣል ታውቂያለሽ። ከዛን ክሎዝ ጓደኛ ሆነኝ ኦቨር ማለት ነው። ከዛ በኋላ በቃ ኦቨርስ በምንቀራረብ ሰዓት ያኔ እንደዛ ነው። በቃ በቀረብሬታ ውስጥ በመቀራረብ ውስጥ ላፈቅር እችላለሁ እንጂ እኔ ፍቅር አይዘኝም። ካሁን በኋላ ወንዶች እንዳለ ራቁታቸውን ቢሄዱ በምንም አያማልሉኝም ብዬ ነው የማስበው። ያ በነገራችን ላይ የብዙ ሰው ባህሪ ነው መቀራረብ ፍቅር ውስጥ ሊከት ይችላል። ምክንያቱም ጊዜ እየሰጠሽ ነው። በእያንዳንዱ በህይወትሽ የሚገጥምሽ ነገር እያማከርሽ ነው፣ እሱም እያማከረሽ ነው። ስታወሩ፣ ስትደዋወሉ፣ ስትቀራረቡ፣ ስትገናኙ ኦፍኮርስ ፍቅር ሊመጣ ይችላል። ስለዚህ ዲስታንስ መጠበቅ ነው ጥሩ እንደ ሀሳብ አይደል? አዎ አረ ምንም አይሰራልሽም ይሄ ፍቅር ምንም። እኔ ያየሁት ትክክለኛ ሪል ፍቅር ድሮ ቀረ ማለት እኔም እንዳንቺ ላይ ማሪ የብዙ ሰው ባህሪ ነው ማዚ ብዙዎች ግድ ነው። ስትቀራረቢ በመላመድ ፍቅር ይመጣል። እሺ ፋሲካዬ ስለ ሱቆች እስኪ ንገሪን። የት ሀገር ሱቆች እንዳሉሽ እና ምን እንደሚሸጡ በዛው። አሰላ ሱቅ ነበረኝ። ያሰላው ብዙ ታሪክ አለው። አንዴ ታሸገብኝ። ከዛ በኋላ ሳይዘጋ ሲቀራል ማሪ ባዶ ነው እቃው። ማሪ ቁልቁል ነው የሚሄደው። ምን እንደነካው አላውቅም። እዛ እኮ አንድ ጊዜ ላይቭ ገብተሽ አይቼ ነበር። ሱቅ ተዘጋ። ድንቄም ሱቅ እስቲ ተይኝ ማሪ። አይ እዚህ ያለውን ጠንከራ አድርገሽ ከያሽ ኦኬ ኖርማል ነው። ፋሲካዬ ምንድን ነው የምትሸጪው ሱቆች ላይ? አሁን ድሪያ እሸጣለሁ፣ ቱታ እሸጣለሁ፣ ሽቲ ቅባቶች እንደዚህ ይሸጣል በብዛት። ግን እኔ የምሰራው ካርጎ ነው የምልከው። ካርጎ ምትልኪያለሽ? ካርጎ ልካለሁ። ካርቶን ስሸከም እኮ ነው እኔ ማር። እሱ አየር ሲቀዘቅዝብኝ ነው መጥቼ ላይፍ ከፍቼ ፊት የምለው። ብዙ ነገር ነው የምትሰሪው? ኧረ እኔ በስመ አብ የወንድ ጉልበት እኮ ነው ያለኝ። አሁን ዊምፒ ላይ ስትሄጂ ካርቶን ስሸከም ወንዶቹ ሁሉ ኧረ አንቺ ሴትዮ እስኪ አትንገብገቢ ለሀማሊ ክፈይ ይላሉ። ኖ እላቸዋለሁ። ኧረ አንቺ ምን አይነት ወንድ ነሽ? እኛ እኮ አንችልም ይላሉ። ይህም ብድግ እያደረኩ ይህን ካርቶን ብታይ ብድግ ድርድር ማደርገው። ጎበዝ ነኝ፣ በጣም ጎበዝ ነኝ። ስራ ላይ ጅበኝ ማሪ። በጥርሴ ነው የምሰራው። ጎበዝ ክርስቶስን በጣም ጎበዝ ነኝ። አይ በጣም አሪፍ ደስ ይላል ፋሲካዬ። እሺ ወደ ቀጣይ ጥያቄ አልፋለሁኝ። ሌላም ስራ ላይ ማሪ ይቅርታ ላቋርጥሽ። ኢትዮጵያ ኦቪድ ላይ ቤት እሸጣለሁ። ኢትዮጵያ ቤት መግዛት የሚፈልግ ኦቪድ ሪል ስቴት እንትን ነኝ፣ ኤጀንት ነኝ። ዱባይ ላይ ደግሞ ቤት መግዛት ለሚፈልግ ብሩክ ሪል ስቴት ኤጀንት ነኝ። ያኔ ደላላም ነኝ ማለት ነው። የቤት የሰው ሳይሆን የቤት ቶሎ ብላ የቤት የሰው አይደለም የቤት መተው ደግሞ ከኢትዮጵያ ሰው አንቺ እንዳይሉና የገንዘብ ይሸውዳል።
አዎ ሰምታችኋል። እንግዲህ ቤት መግዛት የምትፈልጉ ኢትዮጵያም ሆነ ዱባይ ያላችሁ ባለ ሀብቶች ካላችሁ ፋሲካ ማናገር ትችላላችሁ አይደለ? እቃ መላክም የሚፈልጉ አንቺ ማናገር ይችላሉ። ከቀረጥ ነፃ እቃ እንዲገባላችሁ ከፈለጋችሁ ንቦሽ። እሺ ሰምታችኋል ቤተሰብ። ፋሲካ ከራሷ ባህሪ በጣም የምትወደው ነፃ ሰው ነኝ። ጭንቅ አልወድም። ፈታ ማለት ደስ ይለኛል። ስትረስ እንኳን ካለብኝ በምን ላጥፋው ብዬ ወዲያው ነው የምሟሟተው። አልወድም ጭንቀት። እሺ ይሄን ጸባይን አልወደውም ባሻሽለው ደስ ይለኛል የምትይው ባህሪሽስ? ውይ በስመ አብ በጣም የምጠላው ባህሪ በጣም የምጠላው ሁለት ባህሪ ያለኝ። አንደኛው ወሬ ስወድ ብታይ የሆነ ቦታ ቁጭ ብዬ ቸኩላለሁ እያልኩ ወሬ እያወሩልኝ ከሆነ እሺ ብዬ እዛ ሳላስበው ሰዓት ይሄድብኛል። ክርስቶስን በጣም እናደዳለሁ። ከዛ በኋላ ስንት ቀን መከርኩሽ አንቺ ሴትዮ እላለሁ። ምንም የማትሻሻል ውስጥ ያለችው ማለት ነው። ሁለተኛው ደግሞ በጣም አርቃሻ ነኝ። በጣም አርቃሻ ታውቂያለሽ? አርቃሻ ነኝ። ሰው ተናግሬ ከአንቺ ጋር ከተጣላው እንዲህ ከምልሽ ይልቅ ይላለሁ። ከዛን አርቃሻ ብለው ሲሰድቡኝ ደግሞ እናደዳለሁ። አልቅሰሽ እያሳየሻቸውን ባሽን አልቃሻ ሲሉሽ ደግሞ ትዳድጃለሽ። በጣም እናደዳለሁ። ግን በቃ የሆነ ውስጤ ነው ያለው ታውቂያለሽ። ልቆጣጠረውልና እርግፍ ይላል ራሱ። አያልቅም ደግሞ ባህር በይው ባሽ። እሺ ፋሲካ ከላይ ውጪ ያላት ማንነት ምን ይመስላል? ከላይ ውጪ ምን የምሰራው ማንነትሽ እንደዚሁ ቲክቶክ ላይ እንደምናየሽ መጫወት፣ መሳቅ ምናምን ነው ወይስ? አንዳንድ ሰው ሁለት አይነት ባህሪ ያለው ቲክቶክ ላይ ሲመጣ ኖርማል፣ በውጭ ሲገባ ሌላ ሰው የሚሆኑ አሉ። ቲክቶክ ላይ ማላወጣ ብዙ ባህሪዎች አሉኝ። ለምሳሌ አሁን ክርስቶስን ቲክቶክ ላይ መቼስ ላይቭ አልከፍትላቸውም። አሁን እኔ ሽንት ቤት ሰውነቴን ስታጠብ ከገባው አልወጣም። አንድ ሰዓት በሙሉ በጣም ጭንቀት ካለብኝ ሰውነቴን እየታጠብ ህቅልና ይወጣልኛል። ይሄ አንድ ባህሪ ቲክቶክ ሰው የማያውቀው። ሁለተኛ ደግሞ አንዳንዴ እንደውም መንገድ ላይ ሲያዩኝ በጣም ይደነግጣሉ። መንገድ ላይ ሲሄድ ብቻዬን አወራለሁ። በጣም ብቻዬን ጮክ እያልኩ ነው። እና የሆነ ልጅ በባለፈው የሆነ ካሜራማን አይቶኝ ክርስቶስን አቅፎኝ አንቺ አረቀሰ እኔን የኔ እናት ምን ልርዳሽ የተቸገርኩ መስሎት። ከዛን አረቀስኩኝ። የራሱ ምን ሆነ ነው አልኩት። ብቻዬን ሳወራ በምልክት ሁላ ነው በእጄ ማወራው እኔ ለሰው ብቻዬን ነው። እኔ ግን ውስጤ ፋሲካ እና ውሽዬ ብዬ አካፍያቸው አብረን እናወራለን። ፍሬንድ ነን በቃ። ከዛ አጠር ያለ ስብሰባ ትሰበሰበልሽ? አረ በስመ አብ። አረ አንዳንዴ የወደፊት ራሱ እናወራለን። ክሎዝ ጓደኛዬ ናት እና ክርስቶስን እያልኩ እየማልኩ ምናምን ሳወራ ልጁ የነቀልኩ መሰለው። ወይኔ ያው አይቶኝ ስለማያውቅ አረ እኔ ድሮም ብቻዬን አወራለሁ። ለዚህ ብቻዬን አወራለሁ። እና ላይቭ ላይ የማያውቁት ባህሪ መጠጥ ጠጣ ነበረ፣ ሽሻ ጭስ ነበር። አሁን ግን አቆምኩ። ካቆምኩ 4 ወር 5 ወር አለፈኝ። መጠጥ ደግሞ ቢራ ራሱ እንዲሽፉት ምላት አስጠላኝ፣ ዘጋኝ። አሁን መጠጥ የተባለ ህርም ብዬ አቆምኩኝ። ኢትዮጵያ ሲሄድ ብቻ መለኪያ አረቄ እጠጣለሁ። አረቄ ብቻ መጠጥ እርግፍ አድርጌ አቆምኩ። ድንገት የወደፊት ያለኝን ቪዲዮ ከፖስቱ ብዬ እኮ ነው የምተረተረው። አዎ ፖስቱ፣ የሚያስፈራራኝ ሰው አለ ፖስቱት። ነገሪያቸው ልክ አሁን እነሱ ሲፖስቱት ወይ ፋሲካ እኮ እንደምጠጣ እናቅ ነበር እንላለን እኮ። አንድ ሰው አለ የሚያስፈራሩ ና ለውሹ ስትሉ አደባባይ ፖስቱት። አይዶን ኬር አሁን ትታለች። አሁን ዋናው አሁን ላይ ያለሽበት ነው። ያለፈ ታሪክማ ያለፈ እኮ ነው በቃ አለፈ። ኧረ እኔ አቆምኩ ክርስቶስን። ሺሻም ያቆምኩት ሺሻም መጠጥም እኔ እዚህ አይደለም የጀመርኩ። በነገራችን ላይ ድሮም ነው ሲጀመር የጎዳና ልጅ ነበርኩ። እንዴት አልጠጣ እንዴት አልቅም አደቀው ነበረ። ከዛን አልተወኝም ነበረ። ግን አሁን ላይ በቃ እኔ እንትን የሆነ ሰዓት ላይ 4 ወር 5 ወር አይሆንኝም አስጠላኝ። እኔ መች ነው የምንለወጠ? ኧረ ወደዛ አልኩኝ፣ ተውኩ። ያለፈ ታሪክ የሆነ ማለት ነው። ዋናው የሰው ልጅ ትናንትና የመጣበት ሳይሆን ዛሬ ያለበት ነው።
ትክክል። አሁን አንድ ሱስ ብቻ ነው ያለብኝ። እሱም በቃ እሱም ሱስ እንደዚሁ ላይቭ ጋፍ ከፍቶ ማውራት እና ቡና ሱስማ ኖርማል ሱስ ነው ይሄ የሁላችንም ስለሆነ እንደ ሀገር የመጣ ነገር ስለሆነ ኢትሶኬ እናልፈዋለን። የሺሻ እቃው ራሱ አውጥቼ ልስበረው እንዴ ልጣለው እንዴ ያልኩኝና ድንገት እንግዳ መጥቶ ከፈለገ ብዬ ነው እንጂ ልጥለው ሁላ ነበረ። ክርስቶስም ድንገት የድሮ ጓደኞቼ መጥተው ከፈለጉ ሰራላቸዋለሁ ብዬ ነው ያለው ቤት ውስጥ። እንደውም አንድ ቀን ነሸጥ ያደረገኝ ቀን አውጥቼ ወረውረዋለሁ ባናቴ ላይ አዙሬ 3 ያዙሪና ብለሽ ስበዩ። ገንዘብ እኮ ነው ማሪ 80 ድርሃሚ ማሪ ጓደኞች ከመጡ እነሱ ሲያጭሱ ብትወሰወሽስ? ድንቄ ሙስባስ ጠላው ነው። አንድ ቀን ራሱ የሆነ ቤት ሄድኩና ሲያጨሱ ሳይ ሊያስመልሰኝ እንደርጉስ ሴት አድርጉ ረበሸኝ። አይ ተስዬም ነው የቁልቢው ገብርኤል ግራዋ አርግብኝ አልኩኝ አረገርብኝ። ይኸው ጣዩ እያሉሽ ነው ማሪ። ክርስቶስን ልጣለው እንዴ ሲያምር ግን አረ ጥለዋለሁ። ክርስቶስን ጥለዋለሁ። አረ በስመ አብ ጥለዋለሁ። ጣይዋ ለምን እንደሱ ከመጡ ሽታው ምናምን ብለሽ ይሄ ነገር እስኪ በቀለ ዛሬ ብቻ ብለሽ እንዳትሞክሪ። አረ ጥለዋለሁ። ክርስቶስን አልፈልግም። ሲጀመርም ተስያለሁ። የሆነ ነገር ተስለሽ ደግመሽ ካደረግሽው በአፍና በአፍንጫሽ ደም ነው የሚነስርሽ። ታውቂያለሽ? ኃጢአት ማርያም ክርስቶስ ይሄ በባለፈው ብርቅ ያስመለሰኝ ደም አላጨስኩም ሸተተኝ እንጂ ለዛ ይሁን እንዴ አንቺ ልጅ ክርስቶስን በባለፈው ብርቅ አይታልሽ እንትን ባፍና ባፍንጫ ደርስ ብለሽ ነው እንዴ የተሳልሽው? እንደዛ አላልኩም። ለዛ ይሁን እንዴ 4 ቀን ተከታታይ ደም ያስመልሰኝ ነበር። ትክክለኛ ደም ነበር ከውስጥ የሚወጣው። ለምን እንደሆነ አላውቅም። ተወኝ። አሁን ግን ፍቆ እዚህ ጋር ተወኝ። ለሱ ይሁን እንዴ ማሪ አይሽተተኛ አላሉ ይችላል። ስለዚህ ተው አውጭና ታስባሪው በቃ ምንም አይሰራልሽም። ደግሞ አንድ ኮሜንት አንቺ ማታጭሹን ነገር ጓደኞች ሲመጡ ጋብዛቸዋለሁ ስላልሽ ለሰው አጋብዢ አሉሽ። የሺሻ እቃውንም ለሰው ልሰጣልኩኝና ለምን ብዬ ነው የምሰጠው? እኔ የጠቆምኩትን ያቁሙ ከፈለጉ። ሲጀመር ቤቴ ውስጥ እግዚአብሔርን የማያከብር ነገር አይደረግም ብዬ ቆይ እንጣለው እንዴ ብርቅዬ በኋላ እንጥለዋለን። ክርስቶስን ሲጀመር ለአይን ነው የምትጣላው። አረ መስበር ሳይሆን ቆሻሻ ውስጥ ጥለዋለሁ። አይ በቃ እዛው ተሽለዛው እንተንበይ ከዚህ ላይ እንደወጣሽ ሰበርኩት ይናልሽ ቤትሽ መተን እንጠይቅሻለን ማሪ። እሺ ሰብረዋለሁ። እሺ 100 ረረረ ዛሬ በደንብ ታብታብ አድርጋችኋል። በቃ አሁን 100 ሺህ ያስገብታችሁታል። ኢንተርቪው እስከሚያልቅ ደግሞ 120 ሺህ ይታየትላለች። ምን ነው ማሪ ሳጭ ሲይዙ የኢትዮጵያ እንትን ፖሊሶች ሲይዙ እንደሚያደርጉት ላይቭ ላይ ይታይ ማሪ። ይሄ ለራሴ ስል መሰለኝ የማደርገው ላይቭ ላይ ይታይ ትላለች። ልክ ኢትዮጵያ ደርቦ ድንገት ከተያዝን ከነ እቃው ነው ይዞ የሚያንከራትት መንገድ ለመንገድ እንደዛ አደረገ ማሪ። እኔ እኮ ትልቅ ሴትዮ ነኝ። ምን ለራሴ እግዚአብሔርን ይሸውዱት ያ ህሊናዋን አትሻውር። ለኛ እኮ ልክ አሁን ነገ ላይ ዋን ስትከፍት ማሪ ጣልሽው እንደ ያን ነገር ስለ ወይ ጥየው ምናምን ብላ ቤቷ ካስቀመጠችው ራሷን የሸወደችው። ራሴን ነው የምሸውደው። ሲጀምር ደግሞ አይ አረፍስ ነው። እሺ ፋሲካዬ ውዶቼ ታብታብ እያረጋችሁ እስካሁን ታብታብ ብዙ አርጋችኋል። ለሱም እናመሰግናለን። ፎሎ ያላረጋችሁ ደግሞ መሲ አበሻን ፎሎ አድርጉ። ምክንያቱም ሁሌ የተለያየ እንግዶችን ይዤ በመምጣት አሪፍ እንደዚህ ቆይታ እንዲኖረን እናደርጋለን ማለት ነው። ፕሮግራም መከታተል የምትፈልጉ ቤተሰቦች ፎሎ አድርጉ። እናመሰግናለን። ወደ ቀጣዩ ጥያቄ አልፋለሁ። በጣም ጥቂት ጥያቄዎች ናቸው የቀሩኝ። እናንተ ተራ ነው የገባችሁ ፋሲካን ጥያቄ ትጠይቃለች። ስለ ግንባሬ እኔን የምትናገሩ ሰዎች እኔ መሲን ስለማከብራት እዚህ ቤት ምንም ነገር አልናገርም። ስማችሁ በጣም እዚህ ውስጥ ቀርጬዋለሁ። ቤቴን ስከፍት ሄድባቸዋለሁ። በኋላ ኮመንት ላይ ፕሊስ ሞዴሬተሮች ኮመንት ላይ ፋሲካን የሚናገር አንድ መጥፎ ኮመንት ግንባሬን ነው እንጂ ማሬ ግንባሬን እኮ ነው ግንባሬን ነው እንጂ እኔ ምን አረኳቸው? ባላቸውን አልናጠቁ በግንባሬ እኮ ነው የማያስቀምጡኝ። እንዴ የኔም ግንባር እኮ ሸፍኛው ነው በዚህ እንጂ እኮ እዚህ ጋር ነው የሚጀምረው እኮ ማሪ። እዚህ ኧረ ዝም በይ። እዚህ እኮ ነው የሚጀምረው።
እናንተ እየሸፈናችሁ እኮ ነው እንጂ ወደ እናንተ ይዞሩና እኔን ይተውኝ ነበር። ይተውሽ ነበር ግን እኛ ሸፍነን እንመጣለን። ወይ የመስዬ ግንባር ትንሽነቷ ይላሉ። እዚህ እኮ ነው ማሪ ባወጣው እዚህ ያንቺ እኮ ኖርማል ነው ማሪ። በእኔ አስተያየት ያንቺ ኖርማል ነው። ምን አልሽኝ ማሪ? በእኔ አስተያየት የኔ እውነታውን ብታይው ያንቺ ኖርማል ነው እኮ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ፋሲካ ሲደብራት ምን ያዝናናታል? ምን ስታረግ ከዛ ድብር ትወጣለች? በጣም ከደበረኝ ልጄ ጋር ደውላለሁ። ልጄ እንትን የማያነሱልኝ ከሆነ እንትን ዘፈን እከፍታለሁ ወይ ቲክቶክ አያለሁ። ቲክቶክ ስታይ ከዛ ድብር ትወጫለሽ? የሚያስቅ ወይ ላይ ሰው ካለ ገብቼ የሚያስቀኝ ቦታ ቁጭ ብዬ አያለሁ። ቁጭ ብለሽ ታያለሽ። ከዛ ድብር ትወጫለሽ? ወዲያ እወጣለሁ። እሺ ከሰራሹ ቪዲዮዎች እስከዛሬ በጣም ብዙ ቪዲዮዎች ሰርተሻል። ከሰራሹ ቪዲዮዎች በጣም የምትወጂው ይሄን ቪዲዮ በጣም ደስ ብሎኝ የሰራው ሰው የምትይው የተለየ ቪዲዮ አለሽ? እንትን አካንቾን እንጂ የምትል ጠረጴዛ ላይ ወጥቼ ታኮ ጫማ አድርጌ ጀበና ይዤ ከልጅሽ ጋር ነው ቪዲዮ የሰራሽው? በጣም ነው ሙድ ወላ ፒን አረኩት ታውቂያለሽ። ልጄ ያን ቀን ከዛ በኋላ ያልተቀረጸ አለ ቁርጥን ያወጣ ነው። ከጠረጴዛው ላይ ተገልብጬ ሲስቅ ያለው ፓርት ብታይ በስማም በጣም ወደ ቪዲዮ በቃ እና ለምን እሱ ሲስቅ ለምን ቆረጥሽው? አረ እንዲህ ስለተገለበጥኩ ቁምጣ የተቀደደ ነበር ታይቷል። ለዛ ነው። እስቲ ማርያምን በይ ክርስቶስን ግን ሴቭ አድርጌው አለ። ቁምጣዬ ስለተቀደደ ነው እንጂ ፖስትላቸው ነበር። ቪዲዮውን ትተው ቁምጣውን ኮመንት ይጽፋሉ ብዬ ነው የተው ተበደሉ። ወይኔ እንዳንቺ ግን የዋህ ሰው አለ ፋሲካ በዚህ ምድር ላይ? እስቲ በእናትህ የዋህ ሰው በቃ ምንም ነገር ሳይደብቅ የሚናገር ሰው አለ? በዚህ ዘመን እኮ ሰው እንኳን የተደበቀለትን የታየውን እንኳን ለመሸፈን ከቨር ለማድረግ ነው ሰው የሚሯሯጠው። አንቺ ያላየነውን እኮ ነው የምትነግሪን። አባቴ ልፖስቶ ብዬ ቆረጥኩት። ከዛ በኋላ ልጄ ላይ ምን እንዳየው ታውቂያለሽ? ያየሁትን ደስታ በእግዚአብሔር ሁሌም ወንበር ላይ ወጥቼ ልፍረጥልህ ካልኩት የሚያስደስት ከሆነ እንዴት እንደሳቀ ብታይ። የምር ቤት ውስጥ እየሄደ ማቆም ነው ያቃተው። ለአጥንቴ አስቤ ነው እንጂ ሁሌም ጠረጴዛ ላይ እየወጣው ብጨፍርለት ደስ ይላል። እሱን ቪዲዮን በጣም ወደዋለሁ። ልጅሽ አነሳሽ? አነሳኝ ግን እንኳን ቀና ሊያደርገኝ ገና እያየኝ እንባው እንዲህ ነው ጠብ ጠብ ጠብ። እኔ የእሱን ሳቅ ሳይ እኔም ሳቅኩኝ ደስ አለኝ። እና ከዛ እሱን ቪዲዮ በጣም ወደዋለሁ። በጣም ወደው ቪዲዮ። አይ ፋሲካ የዋነሽ ግን ይጨምርልሽ ማሬ። በጣም ምስኪን ነሽ መቤቴን። እሺ ቤተሰብ ሜምበር ያልሆናችሁ ሜምበሩን እሺ አንድ ኮይን ሜምበሩን እሺ ማሬ። ወደ መጨረሻው ጥያቄ ሁለት ጥያቄ ነው የቀረው። አንደኛው ጥያቄ ሳይሆን እስኪ ስለጀመርኩት ፕሮግራም ሀሳብ አስተያየት፣ ይሄ ነገር ቢጨመር ይሄ ነገር ቢስተካከል የምትይው ነገር ካለ? እኔ ወደ ዩቱብ ብታደርጊው አንድ ይሄንን እምለው ሌላ ቢቀነስ ቢጨመር እምለው ነገር የለም። አንቺ ጎበዝ ነሽ። ጥያቄው ምናልባት አስጨናቂ ነው ወይስ ኖርማል ነው? አረ ኖርማል ነው አባቴ ሙት። ምን ነው እኔ ሴፉ ላይም ቁጭ ብያለሁ እኮ እንደዛ እየተንቀጠቀጥኩ እየፈራው ገና ለገና ምን ጠየቀኝ ኩኩ እያልኩ እየፈራ ሴፉ ጋር እንዴት ነው ልቀርብ የቻልሽው? እኔ ምን አውቃለሁ። ጎልጉሎ አውጥቶ ፈልጎ አገኘ። ጥያቄውን ሳይቀርብልሽ ከአንዳንድ ነው ያልሽው? አይ ሁለቴ ምናምን አልፈለኩም ነበር። ለምን እሱ ገና አንቺ ከመሄድሽ በፊት ታሪክ አጥንቶ አይደለ ቁጭ የሚለው? ፈርቼ ነበር። አጣርቶ ነው የሚጠብቀው። የፈራሁትን እንደ ጠርጥር እና አይ ደስ ይላል። እሺ ፋሲካዬ በመጨረሻ እድሉን ላንቺ ልስጥሽና ማለት የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ
መድረኩን ሰጥቼሻለሁ። መልእክትም ሊሆን ይችላል፣ ለፎሎወሮች ላይ ያለሽን ክብር ሊሆን ይችላል። ማለት የምትፈልጊው ነገር ካለ በይና ከዛ ተመልካቾች እየገቡ ላንቺ 5 ጥያቄ ያቀርባሉ። ፐርሰናል ላይፏን የሚመለከት ነገር ለነገሩ የለኝም። የኔ ህይወት እዚሁ ሐላል ነው። ምንም የተደበቀ ማንነት አረ ይጠይቁ። እኔ ምንም የምደብቀው ነገር የለም። የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ግን የምትይው ነገር የምታስተላልፊው መልእክት ካለሽ? እኔ የምለው በመጀመሪያ በጣም አመሰግናለሁ። በቃ ስለ ሁሉም ነገር እግዚአብሔር ያክብራችሁ። እወዳችኋለሁ፣ አከብራችኋለሁ። የእውነት እግዚአብሔር ያክብርልኝ። እንደው ተሳስቼም ሆነ አውቄ ያስቀየምኳችሁ ሰው ካላችሁ ይቅር ለእግዚአብሔር። ሲቀጥል እዚህ ያደረሳችሁኝ እናንተ ናችሁ ከእግዚአብሔር በታች እና እግዚአብሔር ያክብራችሁ። ሌሎቻችሁ ደግሞ እንደኔ ልጆቻችሁን የተጠማችሁ እግዚአብሔር ቀን ያውጣላችሁ። ከልጆቻችሁ ጋር እግዚአብሔር ያገናኛችሁ። ችግር ውስጥ ካለ ኃጢአታችሁ እስር ቤት ያላችሁ እግዚአብሔር በፍትህ ያስባችሁ። ታማችሁ ያላችሁ ይማራችሁ። በቃ ይሄንን ነው የምለው። ሌሎቻችሁ እግዚአብሔር ለሀገራችሁ ያብቃችሁ፣ ለልጆቻችሁ፣ ለእናቶቻችሁ ከቁጥር አያጉድላችሁ። አመሰግናለሁ። እንደምታከብሩኝ ደግሞ መድኃኔዓለም ያክብርልኝ። ሰው እንግዲህ የሰውን ውለታ እኮ አይከፍልም። ምድር ለኛ ውሸታም ነን፣ እንከፍላለን እንላለን እንጂ አንከፍልም። የሚከፍለው መድኃኔዓለም ነው እና ለእኔ ያደረጋችሁትን በእጥፍ እሱ ይክፈላችሁ እላችኋለሁ። አሁን ደግሞ በአዲስ ስታይል እየመጣው ነው። አጫጭር ነገር ነው የማደርገው። የሆነ ያንን ነገር ፕሊስ አሮጊት እያላችሁ አትስደቡኝ። የታቁና ነው እድሜን ያኔ እድሜ ቢሆን ራሱ በፈረንጆች እዩት እስቲ ትላልቅ ሴቶች ራሱ የሚለባብሱት ልብስ። ስለዛ ነፃነቴን ጠብቁልኝ። እኔ እግዚአብሔር ብሎ መድኃኔዓለም ፈቃዱ ከሆነ ሞዴል መሆን ነው እቅዴ። ያ እቅዴ እስኪሳካልኝ የሺኤን ልብስ እየገዛው ዝም ብዬ እየለበስኩኝ ቪዲዮ ለቃለሁ። አንድ ቀን አንድ ሰው አይቶ አንድ አምባሳደር አይቶ ሞዴል ያደርገኛል። ያ ቀን ደግሞ በቅርብ ነው። እኔ ህልም ስላየው ነው። ስለዛ አትናገሩኝ፣ ትንሽ ነፃነት ስጡኝ። ያኔ በዛ ደግሞ ምናልባት ያበድኩ መስሏችሁ በእብደት የምታዩ ከሆነ አባቴ ሙት። እኔ ገብርኤል ብሎ ይግባ መድኃኔዓለም ይመስገን። እኔ ጤነኛ ነኝ። እኔ ክርስቶስን ጤነኛ ነኝ። ምንም አላበድኩም። ምን ያሳብደኛል? ስለ እኔ የምታስቡ ካላችሁ የምትጨነቁ ካላችሁ ኦኬ፣ እኔ ደህና ነኝ። ክብር ለድንግል ልጅ እላችኋለሁ። ቴንክ ዩ ቬሪ ማች። ይህን ይመስላል እንግዲህ። አሁን ከተናገርሽው ነገር ላይ አንድ ጥያቄ፣ ጋዜጠኛም አይደለሁ፣ አንድ ጥያቄ ጫረብኝ። እውነት አሁን የተናገርሽው ነገር በሚሰጡት ኮመንት ምናልባት መጥፎ ኮመንት ከኮመቱ እውነት ያ ኮመንት መጥቶ አንቺን ይረብሽሻል? እኔ በነገራችን ላይ በጣም ሳይሰድብኝ ኦቨር ፒስ ሲሆኑ ማሬ ስኳሬ ሲያበዙ እነዚህ ሰዎች ምን አስበው ነው ላለው እና እኔ ስድብ ኮመንት በጭራሽ አይረብሸኝም። ብላክስ እንደው የፒን እያረኩት እኮ ሰራበታለሁ። ያ ስለሚረብሸኝ ሳይሆን ጀስት ሰው እንዲስቅ ብዬ ነው። ግንባርሽ ምናምን ግን እንትን ገባ ሲሉ ትንሽ የሆነ መረበሽ ሳይሆን የለም እሳቀቃለሁ። ኮንፊደንስ ትንሽ እየሸራረፉት ነው። ያ ነው እንጂ እኔ ደህና ነኝ። አሞኬ አሞኬ ብላለች። በቃላት ስህተት ነው ጋይስ። ገብርኤል ውሎ ይግባ ያለችው የቃላት ግድፈት ነው፣ ስህተት ነው። ገብርኤል ውሎ ይግባ አልኩ እንዴ? አልሻው ማሬ፣ ትንሽ ስሜታዊ ስለነበርሽ አልሽ። ክብር ለገብርኤል ልል ነው አቦ። አቤት አምላክ፣ አማርኛ ማጣመም። አረ ይሄ መንፈስ በ3-7 ይውጣላችሁ ማሩ ብላችሁ ከገብርኤል ጋር ልታግነካኩኝ ነው እንዴ? የኔ ጌታን ያላልኩም የምድሯን በቃ ብሏችሁ ከላይኛው ጋበይ ተሳስቼ የኔ ጌታ የኔ አባት አዎ ካናቴ ሊወራሉ ነው። እሺ ቤተሰብ አሁን የእናንተ ተራ ነው። ጥያቄ ያለ ለፋሲካ ብላችሁ ጻፉ። ፍቅራችሁ መግለጽ እንዳለ ሆኖ ያው ደግሞ ይሄ ፕሮግራም ጥያቄ ስለሆነ ጥያቄ ጠይቃችሁ የመውረድ ግዴታ አለባችሁ ጋይስ። ፍቅራችሁን ብቻ ገልጻችሁ መውረድ አትችሉም። ስለዚህ ለፋሲካ ጥያቄ ያላችሁ ጥያቄ ብላችሁ ጻፉ፣ አስገባችኋለሁኝ።
አድናቆት ፍቅር መግለጽ እንዳለ ሆኖ ማለት ነው። ሜምበር ያልሆናችሁ ቤተሰብ ሜምበሩን እሺ ውዶቼ። እሺ ጥያቄ አለኝ። እሺ ላስገባሽ ማሪ። አንድ ሰው ስበለው ጥያቄ ያላችሁ ጥያቄያችሁን ለፋሲካ ታቀርባላችሁ። ሰላም እህቴ እንኳን ደህና መጣሽ። መስዬ እንዴት ነሽ? ሰላም ነሽ ማሪ? እግዚአብሔር ይመስገን። ውሽዬ እንዴት አመሻችሁ? እንዴት ነሽ ማሪ? አለሁ። ውሽዬ በጣም ነው የምወድሽ፣ በጣም ነው የምወድሽ ያለኝ ፍቅር። መስዬ ደግሞ በጣም 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 አመሰግናለሁ። እኔ ወዳችሁ ማለት ነው። እና ውሽዬ በጣም ማለት ያኔ ብዙ ነገሮች ተምሬያለሁ ባንቺ ማለት ነው። እና በጣም አመሰግናለሁ። ከዚህ በኋላ ደግሞ ቅዱስ ገብርኤል ትልቅ ቦታ ያድርስሽ እላለሁ። አሜን። እኔ ፍቅር አሜን። እሺ እሺ እኔ ፍቅር አመሰግናለሁ። ማለት አረብ ሀገር ከመጣሽ ብዙ ነገሮች አጋጥሞሻልና እንዴት ነው ያንን ማለፍ የቻልሽው? እሺ ያንን ማለፍ የቻልሽው ማለት ብዙ ነገሮች እንዳጋጠሙሽ አውቃለሁና ያንን እንዴት ነው ማለፍ የቻልሽው? እሺ እና አመሰግናለሁ። አንድ ጥያቄ እና መስዬ በጣም ሁለታችሁ ነው። ግን እኔ መልስላታለሁ፣ ችግር የለው። የፈተናዎች ሁሉ ለፈተናዎች ሁሉ እኔ ይሄኛውን ጉልበት ኖሮኝ ይሄንን በጉልበቴ ይሄንን በዚህ መንገድ አለፍኩ አልልም። እኔ ያለፍኩት እንዳለ በመድኃኒዓለም ነው ብዬ ነው የማስበውና ሁልጊዜ ያን ሃይማኖተኛ እንዲያክራሪ ምናምን ሆኜ አይደለም አውቄ አይደለም፣ ግን በልቤ አንተ ተከተለኝ በቃ አንተ ቅደም እላለሁ፣ ይቀድማል። እና ለነገሮች ብዙ ጊዜ ፈጣሪ ነው የማስቀድመው ክርስቶስን። አሁን እንዲህ ስላችሁ ከበዱ ሃይማኖተኛ ሳቶ ምናምን ልትሉ ትችላላችሁ፣ አይደለም ክርስቶስን እኔ የሆነ ነገር ራሱ ሳደርግ ማለት ነው አቦ አንተ ቅደም መድኃኒዓለም፣ አቦ ገብርኤል ቅደም፣ እመቤቴ እንዲህ ብዬ ነው እንትን ምን ከተሳካ ይሳካ ካልተሳካ ይሳካ እላለሁ። ይሳካል በቃ የተሳካውም ይሳካል፣ ያልተሳካውንም እኔ ቦታ አልሰጥም። ዛሬ አሁን ያጠገባችሁ ቁጭ ስል ፈተና ወድቄ እያረቀስኩ ነበረ ቤት የደረስኩት እንትን የደረስኩ ክርስቶስን። ከዛ ሳቦ አንተ ያልከው ሆነ የተጻፈልኝ ሆነ ምን አካብዳለሁ፣ ክብር ይስፋ ብዬ በቃ ለበጎ ነው ተዋለሁ። አዎ ሳወራት ዛሬ ፈተና አለኝ ብላኝ ነበር። ማርያምን አልተሳካማ እንዳልሽው ለበጎ ነው። የሆነ ቀን መሳካቱ አይቀርም። በቃ ፈተና አለኝ ብላኝ ነበር። እንደዛ ነው መጠበቅን የመሰለ ነገር የለም። እሺ ቀጣይ ጥያቄ ያለኝ የሚል ሰው ስብ ያለሁኝ ለፋሲካ ታብታብ አድርጉዶች። እስከዛ ሜምበር አልሆናችሁ ሜምበር ሆኑ። እሺ ማሮቼ። እሺ እንግሊዘኛሽን ደግሞ በጣም ብዙ ይወደዋል እኮ ዛሬ በእንግሊዘኛው ነገርም አላልሽ ነው። ሰላም ዩዘር ሰላም ዩዘር ኔትወርኳ መሰለኝ ቀይ ያበራል። ቀይ አብርቶባታል። ማሬ በቃ ሌላ ሰው እድሉን እንስጥና እሷ ሲስተካከልላት ትገባለች። እሺ ጥያቄ ያለኝ እሺ ማሮቼ 5 እድል ነው ያለው። አንደኛው እንግዲህ እኔ ጠይቄው ቢሆንም ጥያቄው መልሱ እንግዲህ ልመልስላት ብላ ለእንግዳችን ጥያቄው ላቀረበችው ፋሲካ ስለመለሰች አንድ ጥያቄ አሁን አራተኛ 5 አሁን የትዙ ሲያልቅ 3 ጥያቄ ይቀራል። አንድ ቦነስ አለ። እድላችሁን ትሞክራላችሁ። ትዙዬ እንዴት ነሽ? ሰላም እንዴት አመሻችሁ? አንስዬ ወሽዬ እንዴት ነሽ? ሰላም ነው ማሬ እግዚአብሔር ይመስገን። 2 ጥያቄ ያለኝ። አንድ ጥያቄ ባለፈው በደረሰብሽ ነገር እንዴት አድርገሽ ልትቋቋሚ ይቻላል? ኔትወርኬ ነው ጋር ፋሲካዬ ያንቺ ነው ማሬ። ወስዶ ይመለሰኝ ይቅርታ እድ መለስ ያደርግሻል። እሺ ትዙዬ ቀጥይ ማሬ። መጀመሪያ ጥያቄ በባለፈው በደረሰብሽ ነገር
እንዴት አድርገሽ ልትቋቋሚ ይቻልሽ? ያ ነገር ሁሉ ደርሶብሽ እንደዚህ ፈገግታሽን ስላየው ደስ ብሎኛል። ግን እንዴት እንደተቋቋምሽ ከአንቺ ትምህርት ብወስድ። ሁለተኛ ጥያቄ ደግሞ ጠቅለል አድርገሽ እንድትመልሽልኝ። ቅድም ከመጀመሪያ ጀምሮ እየሰማው ነው እና ሌላ ማስታወቂያ የቤት ብለሽ ስትይ ሰማውኝ እና ከበፊት ጥፋትሽ አትታረሚም ነው እዛ ሰው ላይ አሁን የምታስተዋውቂው ላይ ምን አይነት ሪስክ ወስደሽ ነው ድጋሚ እንደዚህ አይነት ነገር ውስጥ የምትገቢ? ማለት ያ የእህታዊ ጥያቄ ነው እና ለዚህ ሁለት መልስ ሰጪኛለሽ። ሶስተኛ መጨረሻ ላይ እነግርሻለሁ። አመሰግናለሁ። ኧረ ትዙዬ ሁለት ጥያቄ ራሱ እንደው ይሁን በሚለው ነው። አንደኛውን መልሰዋለች ኦልሬዲ ስለማሂ በማሂ የደረሰባትን ነገር ጠይቄያታለሁ፣ ግን ያው መልሰው ታልፋለች ብዬ ነው። ጠቅላላ አድርጌ መልስ ስለሚፈልግ አንዳንድ ጥያቄ ነው ትዙዬ ይቻላል። እሺ ትዙዬ ጥያቄሽን ልመልስልሽ። ከሪል ስቴቱ ስጀምር ከድሮም ጀምሮ ነው ሪል ስቴቱ የምሰራ። የዱባይ ያለው ያው በዱባይ ገቨርንመንት ስር ነው። ምንም ከኔ ጋር የሚያነጋካው ነገር የለም። የኢትዮጵያውም የማስተዋውቀው የምሰራው ኦቪድ ሪል ስቴት የመንግስት ነው። ግማሽ 50% የግለሰብ ቢሆንም 50% የመንግስት ነው እና ውል አለ። ምንም ከኔ ህይወት ጋር የሚያነካካው ነገር የለም። ለኔም ጦስ የሚሆንብኝ ነገር የለም። እኔ ህግ የሚያውቀው ነገር ስለሆነ ደስ እያለኝ እና እምነት ያለው ነገር ስለሆነ የግለሰብ ቢሆን ያጠራጥራል። ለዛ 100% ሹር ሆኜ ነው የምሰራው እልሻለሁ። ሁለተኛው የማሂን ጉዳይ እንዳልሽው 3 ቀን ደነዘዝኩኝ። ክርስቶስን ደነዘዝኩ ስልሽ እንዴት ልበልሽ፣ የሆነ ባዶነት ተሰምቶሽ ያውቃል? መሀል መንገድ ላይ ልክ ራቁትሽ እንደቆም ሰው ሁሉ አንቺን የሚያይሽ እንደዛ አይነት ስሜት፣ በጣም ከባድ ስሜት ነበረው። ይሁን የማይወለድ ምጥ ሆኖብኝ ነበር እና 3 ቀን ደንዝዤ ተኛው። ከዛ ሳይ ከጀርባዬ አለኝ እኔ ሰው ልጅ አለኝ ከጀርባዬ የምኖርለት ሰው አለ። የምኖርለት ሰው ሲኖር ከባድ ነው። ህይወትን ራስ ወዳድ መሆን አልችልም። እኔ እዚህ ይሄ ሁሉ ጠፍቶብኛል ብዬ ተኝቼ ማልቀስ አልችልም። እዛ ጋር የሚጠብቀኝ ሰው አለ። እኔ ከተሰበርኩ የሚሰበር፣ እኔ ከወደኩ የሚወድቅብኝ ልጅ አለኝ። ግዴታ እናት ከሆንኩ ኃላፊነት ስላለብኝ መጠንከር ግዴታ ነበረ። አማራጭ የለኝም። መጠንከር ነበረብኝ። ጠነከርኩ። ግን ምን አጠነከረሽ ካልሽ ተሳልኩኝ። እውነት በቃ ልቤን ኃይል ስጠኝ። እኔ ክርስቶስን ብርክክ ብዬ ስሳል መድኃኒዓለም ብር የማገኝበትን መንገድ አላልኩም። ክርስቶስን አላልኩም። የጨለማ ምስክሬ ነው አልኩኝ። መድኃኒዓለም ወይ አደራህን፣ በቃ ይሄ ነገር መጣ። በራሴ ስተት ነው የመጣው፣ በራሴ ጥፋት ነው። ግን የምወጣበትን ፓወር ስጠኝ፣ ኃይል ስጠኝ፣ መበርታት ስጠኝ። በቃ ይሄ ነገር እንድረሳው ከዚህ ውስጥ እንዲወጣ ብቻ አድርግልኝ አልኩኝ። እግዚአብሔር ቸር እኮ ነው፣ ምንም አይሳነው። እግዚአብሔር ምንም የሚያደርግ አምላክ አይደል? አበረታኝ፣ በቃ አበረታኝ። አመሰግናለሁ የኔ ቆንጆ። ያው ልጄን በስልክ አውርተሽዋል። ሊያይሽ መጥቶ ዱባይ ቢዚ ሆነሽበታል፣ ትቀጫለሽ። መስዬ በጣም አመሰግናለሁ ውዷ፣ በጣም እወዳችኋለሁ። እግዚአብሔር ያክብርልኝ። አሁንም ጥንቃቄ እያደረግሽ የኔ ቆንጆ። እሺ እኔ ተቀሻለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። አግኙ ልጇን፣ የትዙን ልጅ አግኙ። ፋሲካ ያመቻችተሽ ጊዜ እሺ ያገኘዋል። እዚህ ራሴ አውርቻታለሁ። ዱባይ ከአንዴም ሁለቴ ሄዶ ስልክ አልመለሰችለትም። ዋትሳፕ ላይ ብስጭት በጣም ነው። ድምጿን ቁጭ ብሎ ነው የሚከታተላል። ልክ የተዘረፈች ጊዜ ቁጭ ብሎ ነው ያለቀሰው። የ17 ዓመት ነው እና በፍቅር ነው የሚወዳት። አሁን ቢኖር ስራ ሄዶ ነው እንጂ አገናኝሽ ነበረ። ግን ሁሌ ነው ቴክስት የሚያደርግልሽ እና አመሰግናለሁ። አላየሁትም፣ አይቼ አናገረዋለሁ። ይቅርታ ጠይቂልኝ። ያው ስሙን ታውቂዋለሽ፣ ኢዮብ ነው። ዋትሳፕ ላይ አውርቶሻል ልብስ ምናምን ብሎ
በጣም ይቅርታ ክርስቶስን ይቅርታ። ምንም ችግር የለውም። ያልብሽን አንደርስታንድ አደርጋለሁ። መስዬ ክበሬ፣ ልጆችሽን ሳሚልኝ፣ አንቺም እንደዛ እግዚአብሔር ያክብርልኝ። መልካም ታቾኛ አዳምጣለሁ። ቴንኪዩ ስላስገባሽ መስዬ። ሎዛዬ እየሳብኩሽ እኮ ነው ማሬ፣ እንድትገቢ ነበረ። ሎዛ እየሳብኩሽ ነበር ውዴ። እሺ ሮያል ቲዲ ሰላም፣ እንዴት ናችሁ? ሰላም ወንድማችን መጣ። እግዚአብሔር ይመስገን። ያው ፋሲካ ደንቅሻለሁ፣ አከብርሻለሁ። አመሰግናለሁ ሆዴ። እሺ ምንም አይደል። ያው ተጨቃጭቅ ያለው ለመግባት እዚህ ቤት መሲም ፊት አልነሳሽ የሚመስገን ብዙ ቢጨቃጨቅም ይሁን እኔ ፋሲካም ጠይቃት ለታች ላለው አሁን ለሚመጣው ጄኔሬሽን ምን ተመክራቸዋለሽ? አንድ ጥያቄ ብቻ። አሪፍ ጥያቄ ነው የጠየካት። በነገራችን ላይ ለዛ ነው እሷ ያለፈችበት ብዙ መንገዶች ስላሉ እኔ ጥንካሬዋን በደንብ ስለማቅ ነው። እንተዋወቃለን። በጣም ወዳት ሰው ነች እና እንድታስተምራቸው እንዲገባቸው ፈልጋቸው ሰው ስላለ ነው። እሺ እና ይሄን ጥያቄ የሚጠቅመው ሰው አለ፣ እንደ ቀልድ ተወርቶ የሚጠቅመው ብዙ ሰው አለ እንዲያውቁ ስለምፈልግ። እሺ ወንድሜ፣ እሺ አመሰግናለሁ። ይሄ እኔ መክራቸው የሚመጡትን ጄኔሬሽን ከምንም በላይ ትምህርታችሁ ላይ ጠንክሩ። በቃ ትምህርታችሁ ላይ ጠንክሩ። ሁሉም በየሃይማኖቱ ይሄ ጸልይ። ከዛ በቀር እምላቸው ኔቨር ጊቭ አፕ። በቃ የለም በራስ መተማመናችሁ 100% ይሁን። ሰው ምናለኝ ሳትሉ ሰው ምናለኝ ብላችሁ ወደ ኋላ እንዳትቀሩ። ማድረግ ያለባችሁን ማድረግ የምፈልጉትን ነገር እንዳለ አድርጉ። መሆኑ የምፈልጉትን ሆኖ ግን ያ ነገር ከፈጣሪ ጋርና ከራሳችሁ ከቤተሰባችሁ ማያርቃችሁ ጥሩ ነገር የምትሉት እንዳለ አድርጉት። ወደፊት መምጣት ከፈለጋችሁ ኑ። አይ ዛሬ አይደለም ነገ ተነገ ወዲያ እያላችሁ ቀጠሮ አትያዙ። ቢ ኮንፊደንስ ፉል ካንፈረስት እላቸዋለሁ። በተለይ የመጨረሻው ክርስቶስ እንደዛ ነው ማለት መልሻለሁ። ቴንክ ዩ ፋሲካ። እሺ ደሞ በቃ ወድሻለሁ መስዬ። ቴንክ ዩ በሉ። እሺ ወንድማችን። እሺ ምንም አይደል። ወይ ፋሲካ እንደዚህ እንግሊዘኛ ቀለልሽ ካልመከርሽን እኮ አሁን ላይ ትንሽ ከበድ ብሏል ያለው ነገር። እሺ ሄርሜላ እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ መሲ። ፋሲካ እንዴት ናችሁ? ሰላም ናችሁ? አመሰግናለሁ ስላስገባሽ። ምንም ችግር የለም ማሬ። ደህና እግዚአብሔር ይመስገን። በጣም ነው የምወድሽ እውነት ፋሲካ፣ በጣም ማርያም፣ ከድሮ ጀምሮ ከመጀመሪያ ቪዲዮዎች ጀምሮ በጣም ነው መከታተልሽ። በጣም ነው የምወድሽ እውነት ፋሲ፣ በጣም ነው የምወድሽ። የዋህነትሽ፣ ሁሉ ነገርሽ በጣም ነው ደስ የሚለኝ። ሁሉ ነገርሽ፣ ቁም ነገሩም ቀልድሽ ውስጥ በጣም ብዙ ቁም ነገር አለና በጣም ነው የምወድሽ። እና የኔ ጥያቄ በምን አጋጣሚ ወደ አረብ ሀገር ለመሄድ አሰብሽ? ማለት እንዴት አሰብሽው? ከዛ በፊት ነው ከድሮም ታስቢው ነበርስ? በሆነ አጋጣሚ ነው የመጣሽው? እና ደግሞ ምን ትመክሪያለሽ አዲስ ለሚመጡት ወደ አረብ ሀገር አዲስ ለሚመጣ ሰው? እሺ እኔ ፍቅር፣ በመጀመሪያ እኔም እወድሻለሁ፣ አከብርሻለሁ፣ አመሰግናለሁ የኔ ፍቅር። አረብ ሀገር እኔ ለመምጣት የወሰንኩት በፊት ነው፣ ድሮ ነው፣ ዛሬ አይደለም። በኢትዮጵያ 2003 ላይ ነው መጀመሪያ ዱባይ እዚህ መጥቼ ከዛን ከዱባይ ወደ ኦማን ተሸጥኩ እና አረብ ሀገር እኔ ሂዱ ብዬ አልመክርም። በተለይ ብዙ ቤተሰብ ያላቸው እናት አባት ያላቸው የመማር እድል ያላቸው ታዳጊ ልጆች፣ ያኔ እኔ ፋይር ኤጅ ነበርኩኝ፣ ልጅ ነበርኩ እና የመማር ቻንስም ነበረኝ። ግን
ያው እንዲህ አልተመቻቸልኝም እንጂ እና ትምህርታቸውን አቋርጠው ምናምን ለሚመጡት አይ አትምጡ፣ ከመጣችሁም ደግሞ በሌላ ስራ ወይ በንግድ በምኑ ብዬ ነው የምመክረው። ምክንያቱም የሰው ቤት የእናት ቤት አይደለም፣ ብዙ ፈተና ስላለው ሰው የማያውቀው ብዙ መከራ ስላለው እና በእኔ የመጣሁት ድንገት ነው። የሆነች ልጅ ሄደች። ከዛ በኋላ እሷ አወራችልኝ እንዲህ ነው ስትል ለምን እኔም እዚህም ሰው ቤት ነው እዛም ሰው ቤት ነው ቢያንስ ያ ብሩ ለውጥ ስላለው ለምን አልሄድም ብዬ ነው። የመጀመሪያ 7,000 ነበር ያኔ ራሱ እንትን የሚባለው ያኔ የመጣሁት። እሺ ሄርሜላዬ ጥያቄሽ ተመልሶልሻል? አመሰግናለሁ ፋሲ። እውነት በጣም ጀግና ሴት ነሽ፣ ከልብ ጀግና ሴት ነሽ። በጣም ነው የማመሰግነው መስዬ። በጣም ነው የምወድሽ። እሺ በጣም ነው ሁላችሁም ብሎ ዛደና ነሽ። ሁላችሁም አመሰግናለሁ። ቴንክ ዩ። እናመሰግናለን። እኔማ ሄርሜላ 4ኛ ጥያቄ ጠይቃለች። አሁን የቀረሽ አንድ ጥያቄ ነው፣ የመጨረሻ ቦነሷ እንዳለች ሆና ማለት ነው። ውዶቼ ሎዛ ጥበብን ፎሎ አድርጓት። የሚገራርም ያበሻ ባህላዊ ልብሶችን ነው የምትሰራው። የሚገርም በስሯ ትደሰታላችሁ። የምትኖረው ኢትዮጵያ ነው፣ ግን ደግሞ የትም ሀገር ብትሆኑ ትልክላችኋለች። ፋሲካን ብላችሁ የመጣችሁ የፋሲካ ወዳጆች ፍቅራችሁን ሎዛን ፎሎ በማድረግ አሳዩ። የኔ ማሮች ለእኔ ጊፍት ሰታኝ ታውቃለች። ሎዛ ያበደ ልብስ ሰታኛለች። አሁን ደግሞ መስዬ እኔ እያለሁ የቀጠሮ ጊምሽንማ እኔ ነኝ አንቺ ዲዛይነር ብላ ያበደ ልብስ ሰርታልኛለች። በዚህ አጋጣሚ አሁን ይላክልኛል ከኢትዮጵያ። ፕሊስ የኔም ወዳጆች የፋሲካም ወዳጆች ፎሎ አድርጓል። ሎዛን አበረታቷት። አዲስ ጀማሪ እህታችን ናት። የትም ሀገር ብትሆኑ ትልክላችኋለች። ገብታችሁ ደግሞ ቪዲዮቿን እዩ። ያበደ ልብሶች ነው ያሏት። በመሲ ሀበሻ ብላችሁ ከሄዳችሁ ደግሞ የተለየ ዲስካውንት ይዘጋጅላችኋል። ፎሎ አድርጓት የኔ ማሮች፣ ስወዳችሁ ፎሎ አድርጉልኝ። እሺ 4ኛ ጥያቄ ለፋሲካ ጥያቄ አለኝ ብላችሁ ጻፉ። ጥያቄ ለፋሲካ ለውሽዬ ለሞዴል ፋሲካ ሞዴል ለመሆኑ ብለሽ የለ ማሬ። ቴንክ ዩ ማሬ። እሺ ያው ኤዱ ጽፋለች። መጀመሪያ አንድ ቁጥር ጻፈች እሷ ስለሆነች እሷ ላስገባት ማሮቼ። የመጨረሻ ቻንስ እንትን አለ ታውቃላችሁ። ፋሲካዬን በትልቁ ላርጋት ውዶቼ፣ ፎሎ አድርጉ እሺ። ሎዛን አንቺን በትልቁ ላርግሽ። እንደዚህ ሰላም ለእናንተ ይሁን። መሲ ፋሲካ ኤልዳ ሰላም ነው። ወደ እንዴት ነው? ሰላም እግዚአብሔር ይመስገን።